ጨዋታ እንኳን ቤቴ ሊሞቅ የለመደ ቦታ ግርማ እንደተቀማ ሞገስ እንዳነሰው አገሩ መንደሩ ለእኔ ዝምታ ነው። አንተም ብቻ ይላል የሚያውቀው የለምና ተዋት አስጨንቀኝ ሳስብ ቶሎና አታስጨንቀኝ ሳስብ ቶሎና ካላንተ ጨዋታ እንኳን ቤቴ ሊሞቅ የልማዴ ቦታ አንተም ብቻ ይላል የሚያውቀው የለምና ተው አታስጨንቀኝ ሳስብ ቶሎና። ሀይሚትዬ ማይስዊት ራቢቶቿን ይዛ ከች ብላለች። ራቢቶቿ በባህር ነው የመጡት። ተርበዋል ማለት ነው። እንዴት እንደሚበሉ እያያችሁ ነው። እና ሀሰን አላበሏቸውም። ባይዘዊ ውዶቼ ድምፄን እየሰማችሁ ነው። ዩአር ሊስን ማይ ቮይስ ድምፄ ተዘግቷል። ለዛ ነው ቪዲዮ አልሰራውም ማለት ነው። ዛሬ ሆልዴይ ይቅርታ፣ ዛሬ አርብ ነው፣ እረፍት ነው ለማለት ፈልጌ ነው። ሲቀጥል ከች ብዬላችኋለሁ። ከረፈደም የኔ ተናፋቂዎች የምወዳችሁ የማከብራችሁ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ቼበቼ ከምር የስተርዴይ ስለ ነጃኒ ስለ አዶናይም እንደዚሁም ምስኪን አዶናይ ሪሊዮን ነው። እንደዚሁም ደግሞ ጆን ዳንኤል ወዘተ እንግዲህ ሚዲያውን ኤፍቢም ሳይቀር ቲክቶክም ጨብለቅልቅልቅ ብሏል። እንዲህ ብዬ ልንገራችሁና ከውስጡ አንድ ሁለት ሀሳቦች መስጠት እፈልጋለሁ ውዶቼ። ለድምፄ በጣም ሶሪ ብያለሁ። ተኛውበትም ለዛ ነው ድምፄ ትንሽ ያዝ ያለው። ሲቀጥል ደግሞ ውዶቼ ተናፍቃቸዋል። ሀይሚትዬና ብሩክም ተናፍቀዋል። የለቀቁት ነገር የለም፣ አዲስ ነገር የለም ማለት ነው። ተመላልሰንም እንዳንፈተፍት ድምጻችን እንደሰማችሁት ነው። ሆኖም እንግዲህ ሀይሚትዬ የምንወድሽ የምናከብርሽ ሰዓታችሁም እየደረሰ ነው። ዛሬ እንግዲህ እንዳላ ፍቃድ ብሩክ ቤት ነው። ሲመጡ ሼር በማድረግ ራቢቶቹን ጥንቸሎቹን አያም ፎርጌት አማሪክ ላንጉች አይገርማችሁም? አይያዝልኝም ሪሊው ነው። ጥንቸል አትያዝልኝም ስሙ ራቢት በሚለው ነው የምቀይረው። ከች ብለዋል። ተናፍቀው ነበር እነሱም። ሀይሚትዬም ደግሞ ያለ አንተ በሚለው ያው መግቢያው ላይ አንጎራጎሬላቸዋለሁ። አንተም ብቻ ይላል የሚያውቀው የለምና ተው አታስጨንቀኝ ሳስብ ቶሎና ብላለች። እንግዲህ ሀይሚትዬ ማይስዊት የስተርዴይ ጀምሮ የምትለቀው ደስ ይላል ብላ ብቻ ያው አላህ ባለሽበት ጠብቅሽ። ሀሳብና ምኞታችሁን አለ ይሙላላችሁ። ከትልቅ ይቅርታ ጋር ያው ስለ ጃኒ አንድ ነገር ልናገር ፈልጌ ነው። እኔ ሁሌም ፈርስት ሌዲ በሚለው ነው እዚህ ጋር ያው ሀይሚዬ በምልበት ሰዓት ብዙዎቻችሁ የምትሳደቡ እኔ ፈርስት ሌዲ ነኝ። እንደምታየው የጃኒ ጉዳይ በጣም ራሴን አሞኛል ማለት ነው። አንደኛ ነገር ደግሞ ሪሊውን ነው። ለምን ብዙ እህቶቻችን ሞርዛን በእሷ ኤጅ ያሉት በጣም ከፍቅራቸው የተነሳ ፍቅራቸው ሚዲያ ላይ መግለጽ አይፈልጉም። ሴት ልጅ የራሷ የሆነ ፍቅረኛ እንኳን ባይሆን እንዳያችሁት አሁን ቲክቶክ ላይ ፎቶ እያነሱ ፍቅረኛ እያሉ ይጨፍራሉ፣ ይዳንሳሉ። ለምን እኛ ሴቶች ማለት ልባችን እንደ ጡታችን የተንጠለጠለ ነው። እዚህ ጋር ኦፕን አድርገን ስንናገር እና ሲሪየስሊ ነው እዚህ ጋር ማወራው። እዚህ ጋር የሚዲያ ላይ የሚደበቀው ፍቅር ለምንድን ነው? አሁን ጃኒ ከዚህ በፊት ከጆን ዳንኤል ጋር ሪሌሽንሺፑን ግልጽ ማድረግ ትፈልጋለች፣ እሱ ግን አይፈልግም። ሪሊውን ነው ይሄ ነገር። ለምንድን ነው ሴቶች የምትፈቅዱት? ዋት ኢዝ ዘ ሪዝን? እንደ በፊት መሳቅ የለም። ድምፄ እንደምታዩት ግን አብሽሮ ብዙ እንትን አይለኝም። ያው ትንሽ ያዛረኝ እንጂ ደህና ነኝ። እና ከምር ይሄ ነገር በጣም አይም አስክ ማይሰልፍ ራሴን እየጠየቅኩ ነው። ለምንድን ነው እኔ ማግባቴ የምጀናጀኑን ወንድ ጓደኛዬ ካላወቀች የሚዲያ ሰው ከሆነ ደግሞ መደበቁ ለምን አስፈለገ? አንደኛ እዚህ ጋር እኛ ሴቶች በጣም ጥፋት እናጠፋለን። ሪሊውን ነው። ለምን ፍቅራችንን አንዳንዴ ኮንትሮል ማድረግ አሁን በጃኒ ላይ እየተፈረደ ነው።
መጀመሪያ ለምን አትናገሪም ነበር? ሴቶች የማይናገሩት ስለሚያፈቅሩት ነው። እኔ ከዚህ በፊት እናገራለሁ። ፍቅር ማለት መኪና ያለው ሀብት አይደለም፣ በቁሳቁስ አይገለጽም። እና የጃኒ ጉዳይ ሪሊው ነው። ፍትህ ለጃኒ በዚህ አጋጣሚ ማለት ነው። እና የሴቶች ጥቃት ይብቃ ባይ ነኝ። እኔ በጣም ነው ያሳዘነችኝ። ሴት ሆኖ በሴት የሚፈርድ እንደዚሁም ደግሞ ጆን ዳንኤል እንደዚሁም ጃኒ አዶናይ በጣም ያሳዝናል። ለምን አዶናይ ማለት ያው ስናውቀው ጀምሮ በጣም መልካም ነው። በመልካም ስራው ነው ምናውቀው። በጣም የዋህ ነው። በጣም ግልጽ ነው። እንግዲህ ከዚህ በፊት ከኢትዮጵያ ውጭ ካናዳ አይ ቲንክ ባለ ሰዓት እንዴት እያለቀሰ የሚሰራው ቪዲዮ ዛሬ ላይ እያመጡት ነው። ገባችሁ? በዛ ሰዓት ያኔ ቻናሉ ኢትስ ግሬት፣ ዘረኝነት የለውም፣ ከምንም ነገር የጸዳ ነው። ይህን ነገር የምናገረው ምንድን ነው ዛሬ ባመጣሁት ካዳመጣችሁት የዮኒ ማኛ ማለት ነው። ዮኒ ማኛ እዚህ ጋር ትክክል ነው። ዛሬ ላይ ግን አካውንቲንግ ኮፒ ልክ አድርጉት፣ ችግር እየደረሰበት ነው፣ ላይክ ሊዘጋ ነው፣ ቪዲዮ እየጠፋ ነው፣ ላይክ እያለ የመጣው ለምንድን ነው? ጆን ዳንኤል ከእስር ቤት ከተለቀቀ በኋላ ነው። ለምን? ጆን ዳንኤል ቅናት ስላለበት ነው። እዚህ ጋር ትክክል ነው፣ ሪሊውን ነው። እና አዶናይ በመልካም ስራ ነው ሁላችንም የምናውቀው ማለት ነው። እና አካውንቱ ምንም ነገር መሆንም የለበትም፣ የሚሆንበትም ሪዝን የለም። ግን ጆን ዳንኤል ባመጣው ነው። ሲቀጥል ደግሞ ጆን ዳንኤል እዚህ ጋር የተጠየቀው ጥያቄ ምንድን ነው? አካውንቱን ለምን ዘጋግ ነው። ዘጋክ ሳ ከዛ ስለምንድን ነው የሚያወራው? ስለ ጎንደር ቪዲዮ ምናምን ያወራል። እሱም አጠየቀው። ሲቀጥል ደግሞ ለምን ቀረጻት? ካወራትስ ማለት ነው ደግሞ አውዶ ነው። እና እኔ አይም ሶሪ፣ በጣም ይቅርታ አድርጉልኝ። አዶናይ በጣም አሳዝኖኛል፣ በጣም ከምነግራችሁ በላይ። ቁጭ ብዬ ስከታተል ነበር ቲክቶክ ላይ ራሱ ወላሂ ሰዎቼ የሉም እና አያት ቤት ሄደዋል። እኔ ያው ሰው የሚሄድ አልወድም እንደነገርኳችሁ። እና አዶናይ በጣም ነው ያሳዝነኝ። በጣም ገር ነው፣ በጣም ምስኪን ነው። ግን አሁንም ከጃኒ ጋር አንድ ላይ እንዲሆኑ የሆነ ያኔ በቃ ስህተቶች ካለ እንድታስተካክል ላይክ ባይርቃት ኢትስ ግሬት። በጣም እያሳዘነችኝ ነው። ረቢ ነው የምላችሁ። በዛውም ደግሞ ጠፍታለች። ዛሬ ላይ አላቅም፣ የስተርዴ ማለት ነው። ያው ገስት ላይ ሲጠሯት ነበር፣ የለችም፣ አልመጣችም። ጆን ዳንኤል ግን ያደረገው ነገር በጣም ሚስቴክ ነው። አንደኛ ነገር ብታወራው እንኳን መቅረጽ ለምን አስፈለገ? ሲቀጥል ደግሞ ማሰማት ለምን አስፈለገ? እና ይሄ ቢግ ሚስቴክ ነው፣ ሪሊውን ነው። ከይቅርታ ጋር ሁሉንም የምናውቀው በሚዲያ ላይ ነው። ጆን ዳንኤልም መልካም ነገር ሲሰራ ውሃ በየክልሉ እየሄደ ሲረዳ ነው የምናውቀው። ሆኖም ግን እዚህ እንደ አንድ አስተያየት ስንሰጥ ሲቀጥል የተጠየቀው ሌላ፣ ሪኮርድ የሚያሰማው ሌላ። ለምንስ ሊሆን ቻለ? ሌላው ደግሞ ከዚህ በፊት የተለቀቀ ቪዲዮ አለ ካያችሁ፣ ዱባይ ሄዶ በመኪና እስከ መግጨት። ይህን አዳምጣችሁታል። ያኔ ማለት ነው እንግዲህ ዱባይ በሄዱበት ሰዓት ነው መኪናውን እንዳስነሳና በበር ስትመጣ መኪናውን እንዳስነሳባትና ፖሊስ እንደመጣበት ላይክ እና ጃኒ ደግሞ ያው እነ ፋሲካን ጠርታ ላይክ እንደዛና እንደዚህ አይነት ጭካኔ ነው ያለው። ሲቀጥል የኔ የመጨረሻ ሜሴጅ ምንድነው? እህቶቼ ማለት ነው ፍቅረኛ ብትይዙ ፈጣሪ ነው የሚያገናኛችሁ። ለምን በሳምንት አትፋቱም? ለምንድን ነው? የሚዲያ ሰው ከሆነ መናገር አለባችሁ እንዴ! ሪሊው ነው። እዚህ ጋር አልፈርድም፣ ግን ተማሩ። ሚዲያ ላይ የሚስቅ ዘር ለገበሬ እኮ ትናገራለች። የሚዲያ ሴቶች ከመቶ ሪሊው ነው 25% ናቸው ደስተኛ፣ ሹር በራሳቸው እጅ ማለት ነው። እና ሚዲያ ላይ የምትጠቀም ሴት 25% ነው ደስተኛ፣ ሹር ነው የምነግራችሁ። እንዴ እኛ እኮ በአካባቢ ብዙ ነገር ነው የምንሰማው፣ ሆዲፍ ጀው ነው እንጂ እንዴ። እና አንዳንዴ ሚዲያ ላይ የምትጠቀሙ እህቶች ሞርዛን ቡታጅራም ያላችሁ ፍቅራችሁንም ትዳርም ሁሉ ነገርም በይፋ ሚዲያ ሰው ከሆናችሁ፣ የሚዲያ ሰው ካልሆን ግን በአንዳንድ ነገሮች መስት ነው። በሃይማኖት ራሱ እንትን ይባላል፣ ሪቪውን ነው። ኒካም ስታስር ነው ግዴታ የሆነ ነገሮች መታወቅ አለበት። ይሄ መደባበቅ ኔቨርስ። ለምን ወንዱ እንኳን ባይፈልግ መስት። አሁን ጆን ዳንኤል አይፈልግም ነው፣ ጃኒ ግን ትፈልጋለች። ሴቶች እንፈልጋለን፣ ይሄ ሾር ነው። ማንኛውም ሴት እንፈልጋለን። ገባችሁ? ግን ወንዱ ስለማይፈልግ ነው። የሚዲያ ሰው ከሆንሽ ወንዱ ፈለገ አልፈለገ ማይፈልግ ከሆነ ማቋረጥ፣ ፍቅርሽን ኮንትሮል ማድረግ። ለምን አሁን
እየተፈረደባት ነው ያለው። ባይገርማችሁ በእሷ ማለት ነው። እንግዲህ አይታችኋል። ጀርባዋንም እጇንም ታቶንም በቆራርጣ ማለት ነው። ፎርዋት ለምንስ እና ፍትህ ለጃኒ፣ ፍትህ ለሴቶች። እንግዲህ አስቡ አሁን የቀነኒሳ ቻንስ ነበር የሚያጋጥመኝ ብላለች። ማናት? የጂጂኪያ ሳምሪ። እስቲ ሚዲያ ላይ ማያለቅስ ሴት አይታችኋል? እንግዲህ አላቸው ዘናጮች፣ ፒሶች፣ ሴክሲዎች ምን ናቸው ነው እንግዲህ እንደዚህ እያነበ